አረፋትን ካዩአቸው ዶክተሮች መካከል አንዱ አረብ ዶክተርም እንዲሁ መመረዝን ከግምታቸው ውስጥ እንዳላወጡት ገልጠዋል። በፓሪስ የአረፋት ሚስት የሆኑት ሱሃ የአረፋትን የሕክምና ጤና ሁኔታ በዝርዝር ለመናገር የሚችሉ መሆናቸውን በመግለጽ እዚያ ግን ቅድመ ሁኔታ አስቀምጠውም ነበረ። ሱሃ በ2003 ዓለም አቀፍ ሞኒተሪ ፈንድ ኦዲት አድርጎ እንደጠፋ የገለጸው $2 ቢሊዮን የፍልስጤም አስተዳደር ፈንድ ያለበትን ቦታ በሚመለከት ራሴ ተጠያቂነት የግል ዋስትና የሚሰጠኝ ከሆነ ብቻ ነው የምናገረው ባይ በነበሩ ጊዜ በኋላ የፍልስጤም አስተዳደር ከሴትዮዋ ጋር ከተደራደረ በኋላ ለፍልስጤማውያን ንቅናቄ ለባላቸው ህይወት ያላቸውን ከፍተኛ ጠቀሜታ ግንዛቤ ውስጥ በማስገባት እስከ ህይወታቸው ፍጻሜ ድረስ በየዓመቱ $2 ሚሊዮን ለመክፈል ይስማማና ችግሩ ይፈታል። በዚህ ስምምነት መሰረት ከነበሩበት ብሪስቶሌ ዴሉክስ ሆቴል ተነስተው አረፋት ወደ ተኙበት ሆስፒታል ሄዳሉ። ይሁን እንጂ ስምምነት ላይ ተደርሶ ሴትዮዋ ወደ አረፋት ባመሩበት ወቅት የአረፋት የጤንነት ሁኔታ ደግሞ የከፋ ሁኔታ ላይ ደርሶ ነበር። እናም ጉበትና ኩላሊታቸው ከጥቅም ውጭ ሆነ። ህሊናቸውን በከፊል ሳቱ፣ ህሊናቸውን ሙሉ ለሙሉ ሳቱ ወዘተ የሚሉ ዘገባዎችም መውጣት ጀመሩ። የፈረንሳይ ሐኪሞቻቸው ደግሞ የእሳቸውን ዋነኛ የውስጥ አካል በሚመለከት ምንም አይነት መረጃ አንሰጥም ይላሉ። ስለሆነም ቀስ በቀስ መረጃዎች እየተንጠባጠቡ የሚመጡት ከአረፋት ፍልስጤማውያን ረዳቶች ብቻ ይሆናል። ከዶክተር አልኩርዲ በስተቀር ሌሎች ይህን ያህል ብቃት የላቸውም በሚል ምክንያት ከአረፋት እንዲርቁም ይደረጋል። ይህ በእንዲህ እንዳለ የአረፋት ረዳቶች ኖቬምበር 4 ቀን መሪያቸው በህይወት ማቆያ መሳሪያዎች ቁጥጥር ስር መዋላቸውን ይፋ ያደርጋሉ። ከዚያ ምንም ሳይታሰብ በድንገት የሆስፒታሉ ቃል አቀባይ አረፋት 2 ወሳኝ ምርመራዎች ከተደረጉላቸው በኋላ ምንም አይነት የመመረዝ ምልክት አለመታየቱን ይፋ ያደርጋል። ቃል አቀባዩ የፍልስጤም መሪ ለተገመቱ ሰብስታንሶች ምርመራ የተደረገላቸው መሆኑን ቢገልጽም እነዚህ ሰብስታንሶች ምን መሆናቸውን ግን ለመግለጽ ተቆጥበዋል። ይህ ነገር ይፋ እንደተደረገም በአረቡ ዓለም ጣሬ ቁጣ ይቀሰቅሳል። አንዳንዱ ግማሽ እውነትና ጥርጣሬ ብቻ የታጀቡ ጉዳዮችም ይብጠለጠሉ ጀመር። የሁሉም የአረፋት ወገን ጥርጣሬ ደግሞ ሞሳድ አረፋትን ተቀነባበረ ስውር ሴራ ገድሏል የሚል ሲሆን ለዚህም ማጀቢያነት የሞሳድ አንዳንድ የቀድሞ ድርጊቶች አብረው መናገራቸው አልቀረም። ሞሳድ ከገባበት ከፍተኛ የፋይናንስ ችግር የሚያወጣው ከሆነ የሞሳድን እንቅስቃሴዎች በጋዜጣ ላይ በማውጣት የሚያጋልጥ መሆኑን ያስፈራራቸውን የጋዜጠኞች ባለቤት ሮበርት ማክስዌል ለመግደል ገዳይ ኬሚካል ኤጀንት ተጠቅሞም ነበረ። የዚህ ጋዜጠኛ አሟሟት በነፍሰ ግድያ መሆኑን አስከሬኑ በመረመሩበት ሐኪም ተረጋግጧል። ሞሳድ በዮርዳኖስ ዋና ከተማ አማን ጎዳና ላይ የሐማስን መሪ ለመግደል ድራግ ተጠቅሟል። በአዲሱ ሚሊኒየም እንዲሁ የሞሳድ ኤጀንቶች በደርዘን የሚቆጠሩ አሸባሪዎች ለመግደል በቀላሉ በምርመራ የማይደረስባቸውን ገዳይ ድራጎች ተጠቅመዋል። እነዚህ ገዳይ ድራጎች አንዳንዶቹ በፍጥነት የሚሰሩ ሲሆን አንዳንዶቹ ደግሞ ቀስ ብለው የሚሰሩ በመሆናቸው የተመረዘው ሰው ወደ ሕክምና በሚመጣበት ወቅት በጣም ጊዜው ይዘገይና መርዙ በሰውየው አካል ውስጥ ሳይገኝ ይቀራል። እነዚህ ድራጎች በሙሉ የሚመረቱት በእስራኤል የባዮሎጂካል ምርምር ኢንስቲትዩት ነው። የያሲር አረፋት የጤንነት ሁኔታ እጅግ የከፋ ደረጃ በደረሰበት ወቅት ረዳቶቻቸው በአንጎል ደም መፍሰስ እየተሰቃዩ መሆናቸውን የገለጹ ቢሆንም ስለ እውነቱና የተጨበጠ ማስረጃ የሌለ ከመሆኑም ሌላ የሆስፒታሉም ቃል አቀባይ ስለዚህ ጉዳይ ምንም ያለው ነገር የለም። ኖቬምበር 12 ቀን ሐሙስ ጠዋት የፍልስጤሙ መሪ ያሲር አረፋት ከዚህ ዓለም በሞት ይለያሉ። የሆስፒታሉ ቃል አቀባይ ተሰበስበው ሲጠባበቁ ለነበሩት ጋዜጠኞች መሞታቸውን ብቻ እንጂ የሞቱ መንስኤ ምን እንደሆነ ሳይገልጥ ይቀራል። የአስክሬን ምርመራ እንዳልተደረገም ይታወቃል። በመሆኑም በሞሳድ ላይ የተነሳውን ጥርጣሬ ምስጢራዊነቱ እንደተጠበቀ አብሮ ይሞታል። የያሲር አረፋት አስክሬን ከተሰራ ጥቂት ቀናት በሆነው የኮንክሪት አስክሬን ሳጥን ተደርጎ ወደ ራማላ ይወሰድና የቀብር ስነ ስርዓታቸው ይፈጸማል። ሆኖም ግን ራሱ የአስክሬን ሳጥኑ ያልተለመደ መሆኑ ሌሎች ጥርጣሬዎችና አሉባልታዎች እንዲያቆጠቁጡም አድርጓል። ከዚህ ይልቅ ምስክርነት ሊሰጥባቸው የቻሉት 2 ምክንያቶች ብቻ በመጥቀስ የግል ሐኪማቸው ዶክተር አልኩርዲ እንደሚሉት አስክሬኑ እንደዛ የተደረገው እንዲመረመርና ተመልሶ ኮንክሪት ውስጥ ተቀምጦ አንድ ቀን በሙስሊሙ ዓለም ካሉ መስጊዶች ሁሉ የላቀ ቅዱስ በሆነው ኢየሩሳሌም በሚገኘው መስጊድ እንዲቀበር ነው ብለው ነበረ። ይህንን ነገር የሰማውና በሳቸው ሞት ተጠርጣሪ የሆነው የሞሳድን ኦፕሬሽን የሚመራው ሰው ግን ወሬውን ያሳለፈው በፈገግታ ነበረ። ከዚህም ሌላ
ከዚያ የበለጠ ሌላ ጠቃሚ ጉዳይ በአእምሮ ውስጥ ነበር። ያሲር አረፋት ከመሞታቸው አንድ ቀን ቀደም ብሎ ኢየሩሳሌም ውስጥ በሚገኘው የቅዱስ ጊዮርጊስ ቤተ ክርስቲያን ክፍል ውስጥ እንዳለ ሞርዳይክ ሻኑን የተሰኘ ሰው ተይዞ ነበረ። ይህ ሰው ስለ እስራኤል የሚያወሱ ምስጢራዊ መረጃዎችን ይፋ በማድረግ ከአንድ ጊዜ በላይ ክስ ቀርቦበት የነበረ ሲሆን ከ3 ወራት ቀደም ብሎም እስራኤላዊነቱን ትቶ የፍልስጤም ዜግነት የሚፈልግ መሆኑን አስታውቆ ነበረ። በአንድ ወቅት እንዲህ ሞርዳይክ ቫኑን የፍልስጤሙ መሪ ያሲር አረፋት አንድ ጊዜ ተቀብለው ቢያነጋግሩት የእሱ ታላቅ የህይወት ደስታ እንደሚሆንም ተናግሯል። ይሁንና ግን ጉጉቱ ሳይሰምርና ከእሳቸው ጋር ሳይገናኝ አረፋት ከዚህ ዓለም በሞት ይለያሉ። ያም ሆነ ይህ አረፋት ተመርዘው ቢሆንም እንኳ ማንም መቼውንም ቢሆን በማያውቅበት ሁኔታ ሚስጥሩ አብሯቸው ተቀብሯል። ላይክ፣ ኮመንት፣ ሼር፣ ሰብስክራይብ በማድረግ ይወዳጁን። በርከ ሰይፍ ይልቃል ጠይም ብዕር